የፕሪቶሪያ ስምምነት እንዴትና ለምን ሞተ ብለን እንጠይቃለን። እንግዲህ ይሄ አብይ አውጇል። ፕሪቶሪያ ስምምነት የለም። ማንም ሰው ፕሪቶሪያ ብሎ ቢጠይቅ መልስ አያገኝም ብሎ አብይ አቋም ይዟል። ግን ወደዛ ያው ሞቷል ወይ ፕሪቶሪያ አጠቃላይ ወድቋል ወይ ብለን ከመዳሰሳችን በፊት ወደ ፕሪቶሪያ ስምምነት ያመራ ሂደቶቹ ዋናው የትግራይ ጦርነት ምክንያቶቹ ምንድናቸው ብለን መጠየቅ ይኖርብናል። ለምንድን ነው ይሄ እልቂት የመጣ ጄኖሳይድ የተፈጸመበት በጣም ከ1 ሚሊዮን ህዝብ በላይ ያለቀበት የኢትዮጵያ ጦርነት ነው? ይህንን ሁሉ ለምንድን ነው ያየነው? ወደዚህ ያመራ ምንድን ነው ብለን ነው የምንጠይቀው። ከጅምሩ አብይ አህመድ ለምንድን ነው ትግራይ ላይ ጦርነት ያወጀው? ዋናው ተልዕኮ ጎሉ ምን ነበር? ያው አንዳንድ ሂደቶች አሉ፣ ግን ዋናው ጎሉ ምን ለማግኘት ነበር ወደ ትግራይ ያቀናው አብይ? እሱን መጠየቅ ግድላል። እሱን ስንጠይቅ እንግዲህ ያው አብይ ብልጽግና ፓርቲን ከመሰረተ በኋላ ሁሉንም ክልሎችን ለመቆጣጠር ሲያደርግ የነበረው ሁሉም ሰው የሚያስታውስ ነገር ነው። ነገር ግን ያው ህወሓት ራሴን ገድዬ ብልጽግና አልሆንም ብለው እምቢ ማለቱም እናስታውሳለን። ዋና የፖለቲካ ችግሮችን ብዙ አናነሳም። ነገር ግን ወደ ጦርነቱ ያመሩ አንዳንድ ነጥቦችን ማንሳት ይኖርብናል። ኢታና ወደ አንተ ልመልስና አብይ አህመድ ለምንድን ነው ትግራይን የወረረው እና ምን ተጠቅሞ ነው ወደ ትግራይ የሄደው? ያ እልቂት ሁሉ የመጣው መጨረሻ ላይም በውርደት ነው ከዛ የተመለሰው። ግን ለምንድን ነው ወደ ትግራይ የሄደው አብይ? በጣም ጥሩ። ከዚህ በፊት በስፋቱ ስናወራ ስንናገር የቆየን ጉዳይ ነው። ማስታወሱ ግን በጣም አስፈላጊ ነው። አሁን አንተ እንዳነሳኸው እንግዲህ ከትግራይ አስቀድሞ አብይ ኦሮሚያ ላይ ጦርነት እንደከፈተ የሚታወቅ ነገር ነው። ምክንያቶቹ ተመሳሳይ ናቸው፣ ግን ትግራይን የሚለይ ጉዳይ ደግሞ አለ። አብይ ወደ ስልጣን ሲመጣ ህገ መንግስት የሚባል ነገር አይኖርም፣ ክልል የሚባል ነገር አይኖርም፣ የፌደራላዊ አወቃቀር የሚባል ነገር ጨርሶ አይኖርም። የሚኖረው ብልጽግና የሚባል እኔ ጠፍጥፌ የምሰራው የተላላኪዎች ቡድን እና የኔ መንግስት ብቻ ነው የሚኖረው። ሁሉም ሰው ለኔ በእንብርክክ እየሄደ እጅ መስጠት አለበት። በተለይ ደግሞ ማንነት ላይ ተመስርቶ የተቋቋመ ክልላዊ አስተዳደር ህልውናው እንዲከስም ይደረጋል በሚል ነው አብይ የመጣው። ሌሎቹ አብይ እንዳለው ተሰባብረው በእንብርክክ ሄደው ሁሉም የአብይ አሽከር ሆነዋል። ሁሉም ክልላዊ አስተዳደሮች አንተ የኦሮሚያ እንዴት እንደፈረሰ ከውስጥ ቁጭ ብለህ ያየኸው ጉዳይ ነው። ትግራይ ግን ራሱን የቻለ ከአብይ ቁጥጥር ውጪ የሆነ እጅ ስጥ ሲባል ደግሞ እጅ ስጥ ማለት ናና ብልጽግናን ተቀራቀል ሲባል እምቢ እንዳለ እና ዋናው ነገር ደግሞ ይሄ እንደሆነ አብይ ራሱ ተናግሯል። ብልጽግና ግባ ተብሎ እምቢ በማለቱ ነው ወደ ጦርነት የገባ ነው ብሏል። እንደዚህ ነው የተናገረው በግልጽ ማለት ነው። ስለዚህ አንደኛው ምክንያት ይሄ ነው ማለት ነው። የአብይ የግል የአንድ ሰው ያልተገደበ ስልጣን ለመፍጠር ሲባል ወደ ጦርነት የተገባው በሁሉም ደረጃ፣ በኦሮሚያ በሌሎቹም አካባቢዎች። በተለይ ደግሞ ለማንነታችን ክብር አለን፣ ለክልላዊ አስተዳደራችን ለራስ ገዝነታችን ክብር አለን፣ ለህገ መንግስቱም ደግሞ ክብር አለን የሚሉቱ ደግሞ እንዲወረሩ ነው የተደረገው።
ኦሮሚያም የተወረረው ለዚህ ነው። የነለማ አስተዳደርም የፈረሰው ለዚህ ነው። ኦነግ ላይ ጦርነት ተከፍቶ ኦነግና ኦኤልኤ የተከፋፈሉት በዚህ ምክንያት ነው እና ኦሮሚያ የጦር ምድር የሆነው በዚህ ምክንያት። ነገር ግን የትግራይን የሚለይ ነገር አለ። አብይ በአፉ የተናገረው ትግራይን የሚለይ ነገር አለ። ይሄንን ከታዬ እንስማና ታዬ ራሱ እዚሁ ሆርን ኮንቨርሴሽን ላይ የነገረን ነገር ስላለ ትግራይን የሚለይ ነገር አለ ከሌሎቹ ክልሎች የሚል እሱ አቅርበዋል። እስኪ እንስማ ታዬ። ነገር እኛ ነን ያደረግነው አለ ሰውየው። ሁሉም በላይ ግን ይሄን ነገር እኛ ነን ያደረግነው አለ ሰውየው። እንዲመታ ሰሜን ዕዝ እኛ ነን በሴራ ያደረግነው። ያ ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ የነሱ ነው። የኛን ሰዎች ማስገባት አንችልም። ስለዚህ ከዛ ለማውጣት እና የራሳችንን መዋቅር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበረ እና እኛ ነን ያደረግነው ብሎ በራሱ አንደበት እኔ ባለውበት 2500 ሰዎች ፊት ለፊት ይሄን ተናገረ። አዳማ ላይ ጊዜውን ታስታውሳለህ? 2013 ሐምሌ ላይ ቀኑን አላስታውስም። ሐምሌ ላይ ይሄን አለ። ኦኬ ሰውየው እኔ ነኝ ካለ አንተ አይደለም ማለት አልችልም አሁን ላይ እና ሌሎች ደግሞ ደጋፊ ነገሮች አሉ። ይሄ ነው እንግዲህ ታዬ እንደነገረን እንግዲህ በቀጥታ እንደነገረን አብይ የጸጥታ መዋቅሩን በተለይ መከላከያን መዋቅር የትግራይ ወታደራዊ አዛዦች ተቆጣጥረው ስላሉ ያንን ለኔ በቀጥታ በሚታዘዙ ህገ መንግስት ገለመሌ የማይሉ ውጋ ስላቸው የሚወጉ ግደል ስላቸው የሚገሉ ቁጭ በል ስላቸው ቁጭ የሚሉ ወታደራዊ አዛዦችን መሰግሰግ እንድችል ጦርነቱን መክፈት አለብኝ ብሎ በራሱ አፍ 2500 የኦሮሚያ ካድሬዎችን ሰብስቦ ነግሮናል ነው ብለው ታዬ። ይሄ እንግዲህ የመጀመሪያ ደረጃ ማስረጃ ነው። ታዬ እዛው ቁጭ ብሎ የሰማው ነው። ስለዚህ ከኦሮሚያ በተለየ ከሌሎቹ ክልሎች በተለየ አብይ ለኔ መንግስት የሚያስፈራ ነገር ከትግራይ ጋር የሚያያዝ አለ ብሎ ያምናል በዚያን ጊዜ ማለት ነው። ስለዚህ ወታደራዊ አዛዦቹ ከመከላከያ ጨርሶ እንዲወገዱና አብይ በሚፈልጋቸው ሰዎች ብቻ እንዲተኩ ጦርነት እንደተደረገ ነው። እንግዲህ እነኚህ ዋና ዋና አብይ መጥቶ የፈጠራቸው ችግሮች ናቸው። ከአብይ በፊት ችግር አልነበረም ለማለት አይደለም። አብይ ግን መጥቶ አገሪቷ ከደረሰችበት ቦታ ወደፊት ከማራመድ ፈንታ ወደ ጦርነት መግባት ነው የፈለገው። ስለዚህ ያ ሁሉ ሰው ከ1 ሚሊዮን ህዝብ በላይ የተፈጀው ጦርነት ተከፍቶ የተፈጀው ትግራይ ውስጥ የአብይን ወንበር ለማጽናት ነው። ምንም ሌላ አገራዊ ፋይዳ የለውም። የፌደራል አወቃቀርን ወይ ደግሞ የሀገሪቷን የታጠቀን ሰራዊት ወደ ትግራይ የሚልክ ምንም አይነት ነባራዊ ፖለቲካዊ ሁኔታ አልነበረም አገሪቷ ውስጥ። ይህንን የፈጠረው አብይ ነው እና ከዛ ውጪ ደግሞ ከኢትዮጵያ ውጪ የኤርትራ ጉዳይ ነበረ። እንደምናውቀው ኤርትራ ከደርግ ውድቀት ጊዜ ጀምሮ እየተንከባለለ እየተጎተተ የሚመጣ ከዛም በፊት ከህወሓት ጋር ያላቸው ግንኙነት እየጎተተ የሚመጣ የቂምና የቁርሾ ጉዳይ ነበረ። ያንን እናወራረዳለን፣ ሀብትም እንቀራመታለን በሚል እነሱም ጉድኝት ፈጥረዋል። የነሱ ጉዳይ ሌላ ነው ማለት ነው። እንግዲህ ኤርትራ ተጋብዘው ሱዳን ጭምር ድንበር እንዲዘጋ ጥያቄ ቀርቦለት መሬት ቆርሶ ተሰጥቶ ከሀገር የሶማሊያ ወታደሮች መጥተው ከሰማይና ከምድር ጦርነት ተከፍቶ ያ ሁሉ ሰው ያለቀው እንግዲህ የአብይን ወንበር ለማጽናት ነው ማለት ነው።
አመሰግናለሁ። እኔም አንተ ያልከውን ሙሉ በሙሉ እቀበልና ተወሰኑ አንድ ሁለት ነጥቦችን ልጨምር። አብይ እንግዲህ ይሄ ጦርነት አስፈላጊ ነው ብሎ ከጅምሩ ከኤርትራ ጋር ሰላም የሚባለው የጦርነት ስምምነት አካሂዶ ኖቤልን ወስዶ የሰላም ኖቤልን ወስዶ ለዚህ ጦርነት ሲዘጋጅ እንደነበር ሁላችንም እናስታውሳለን። ከዛ የትግራይ ለምንድን ነው ለየት የምለው? አንተ እንዳልከው አንደኛ ቲፒኤልኤፍ መንግስት ነው፣ የመንግስት መዋቅርን የተቆጣጠረ ፓርቲ ስለሆነ ለየት ያደርገዋል። ሁለተኛ ያው መከላከያ ሰራዊት ውስጥ በአብዛኛው በአመራር ደረጃ የትግራይ ተወላጆች ስለነበሩ ያም ለየት ያደርገዋል። አንተ እንዳልከው ይሄንን አብይ ብልጽግና ከመሰረተ በኋላ የራሱ አሳማዎችን ሁሉም ክልሎች ላይ ለመመደብ ህልም አለው። ኦሮሚያ ላይ ብዙ አሳማዎችን መድቧል። ከጅምሩ እነለማን እኔን ጨምሮ ከመታን በኋላ ኦሮሚያን የወረረው አሳማ ነው። አማራ ክልል አሳማዎችን መድቧል። ሌሎችም ክልሎች ላይ አሳማዎች አሉ። አብይ ዘራፊ ማለት ነው፣ የማይጠግብ ሌባ። ትግራይ ላይም የራሱ የሆነ አሳማን ለመመደብ ነው። ብልጽግና የሚባል እኮ የአሳማ ፓርቲ ነው እና ትግራይ ላይ አልቻለም። ለምን? ህወሓት ወይ ቲፒኤልኤፍ መንግስታዊ ፓርቲ መንግስትን ስለተቆጣጠረ መንግስት የያዘ ፓርቲ ስለሆነ ቀላል አይሆንለትም ለአብይ። እንደሌላው ክልል በቀላሉ ህዝቡን ለማንበርከክ አይችልም። ስለዚህ ዋናው የዚህ ጦርነት ዋናው መንስኤ የፖለቲካ ችግር ነው። የፖለቲካ ችግር ስለሆነ መፍትሄው የሚመጣ ከፖለቲካ ነው። ለምን? ምንጩ የጦርነቱ ምንጭ ፖለቲካ በመሆኑ ከዛ ከፖለቲካ ውጪ ምንም ነገር አይመጣም። መከላከያን ያው ከታየ እንደሰማነው መከላከያን ያስመጣው ከጅምሩ በዚህ አብይ ሲዘጋጅ ነበር። ይሄ መከላከያን እንዴት ነው ባል እዚህ ሚዲያ ላይ ራሱ ስናቀርብ የቆየው ለምሳሌ መፈንቅለ መንግስት የሚባለው ለምን እንዳካሄደ አብይ አቅርበናል። እዚሁ ሚዲያ ላይ ተመልካቾቻችን ወደ ኋላ ሄዶ ማየት ይችላሉ። አብይ የውሸት መፈንቅለ መንግስት ራሱ ላይ ያደረገ ለምን እንደሆነ ጀነራሎቹን የትግራይ ተወላጆችን ላይ ያነጣጠረ ከዛ ጀምሮ ዝግጅት ላይ እንደነበርና የትግራይ ጦርነት የማይቀር መሆኑ ይታወቃል። ስለዚህ በዛ ምክንያት የሁሉ እልቂት መጣ። የትግራይ ህዝብ ላይ የተካሄደው እልቂት ዘመቻ ታሪክ የማይረሳ ጉዳይ ነው። በዓለም አቀፍ ደረጃ የታወቀ ጉዳይ ስለሆነ ብዙ እዛ ውስጥ አንገባም። አሁን ወደ ፕሪቶሪያ ስምምነት እንመለስ። እንግዲህ ፕሪቶሪያ ስምምነት የአብይ ጥንካሬ ሳይሆን አብይ ተሸንፎ የትግራይ ህዝብ አልሸነፍም ብሎ መዓት ከሁሉም አቅጣጫ ትግራይ ላይ የዘነበውን ነገር ሁላችንም እናውቃለን። ነገር ግን ይህን ሁሉ አንደኛ ዙር ላይ ከተሸነፉ በኋላ ዱቄት ሆኗል ተብሎ በአዲስ አበባ ላይ ታውጆ ዱቄት በቃ አብይ አህመድ የለም ከዚህ በኋላ የሚወለድ ዱቄት ነው ተብሎ የተጨበጨበለት። ከዛ ትንሽ ቆይቶ ከቆላ ተንቤን አብይን ገርፎ ካባረሩ በኋላ ነው እንግዲህ አሜሪካም ጣልቃ ገብተው አብይን ቁጭ በልና ተስማማ ተብሎ ያው የትግራይ ህዝብ ጥንካሬ ያለ የውጭ ሀገር መንግስታት ጫናዎችም ነበሩ እና ፕሪቶሪያ የሚባል ስምምነት ላይ ተደረሰ። አብይ ሲጀመርም ወዶ አይደለም፣ ተሸንፎ ነው፣ ተገርፎ ነው። ያው ህዝብ አልቋል። ነገር ግን ደግሞ አሜሪካ ከዚህ በኋላ ቁጭ በልና እንደዚህ አይነት አርግ ተብሏል። ኦልሬዲ ይታወቃል።
በዛን ጊዜ የአሜሪካ ልዩ ስፔሻል ኦንቮይ እዛ ሲመላለስ ነበር። ሁላችንም የምናስታውስ ነገር ነው። ስለዚህ አብይ ተገዶ ነው ወደዚህም የገባ። ሲጀመር አብይ የሚባል ሰው ስምምነት የሚባል ነገር አብይ ጋር አይሄድም። ባይ ዴፊኒሽን አብይ እንዲህ አይነት ስምምነት የሚባል ነገር የለም በአብይ ዘመን፣ በአብይ ኤምፓየር። ስለዚህ ይሄ ፕሪቶሪያ ስምምነት ተፈረመ። አብይ ወደደም ጠላም ፕሪቶሪያ ስምምነት ተፈርሟል። አብይ ግን ለምን ወደዛ ስምምነት እንደገባ ትንሽ እናወራ። ከዛ በኋላስ ለምንድን ነው ፕሪቶሪያ ስምምነት ውድቋል፣ ሞቷል፣ የለም አብቅቶለታል ብሎ አብይ 100% ኮንፊደንስ ሰብሰብ አድርጎ በፓርላማ ላይ በአደባባይ ማውራት የጀመረው? ፕሪቶሪያ ስምምነት ማን ነው የገደለው? እና ለምንድን ነው ፕሪቶሪያ ስምምነት ሞቷል ያለው አብይ ታና? በጣም ጥሩ። እንግዲህ እንዳነሳ ነው የትግራይ ጦርነት መነሻው ፖለቲካ ቢሆንም በአደባባይ በግልጽ ታውጆ ሲነገር እንደነበረው የትግራይ ህዝብን ከገጸ ምድር ለመፋቅ ጦርነቱ የተካሄደው። እንፍቃለን ነው፣ ከገጸ ምድር እንፍቃለን፣ ከሰው ህሊና ውስጥም እንፍቃለን። አይኖርም እንደዚህ የሚባል ብሔር ሁለተኛ፣ ማስታወሻው ራሱ መኖር የለበትም በሚል ነው የተደረገው እና ይሄንን የፊንላንድ ውጭ ጉዳይ ሚኒስትር ሳይቀር በአደባባይ ወጥተው የመሰከሩት ጉዳይ ነው። ኢንቴንሽኑ፣ የጦርነቱ ኢንቴንሽን ፕላን የተደረገው ህዝቡን ከገጸ ምድር ለማጥፋት እና ይሄ ኢንቴንሽን ነበረ። የተደረገውም ጦርነት በዚህ ኮንቴክስት ነው የተደረገው። መድኃኒት መከልከል፣ ምግብ መከልከል፣ ውሃ፣ ቴሌ፣ ሁሉንም ነገር ከልክሎ ጦርነቱ ተካሄደው በዚህ ሁኔታ ውስጥ ነበረ። ህዝብም በዚህ አንተ ቅድም እንዳነሳው ብዙ ተጎድተዋል። የትግራይ ህዝብ በዚህ ሁኔታ ውስጥ ያንን ለማስታወስ ያክል ነው። አሁን በትግራይ ክልል ጄኖሳይዱን የሚያጠና ኮሚሽን አሁን ሰሞኑን በቮሊዩም አድርጎ የጄኖሳይዱን ጥናት በጣም ሰፊ ትንታኔ የተሰጠበት እና በመጀመሪያ ደረጃ ማስረጃዎች የተደገፈ እያሳተመ ነው። ኮሚሽን ኦፍ ኢንኳይሪ ፎር ትግራይ ጄኖሳይድ የሚል አሁን 2 ቮሊዩም አይቻለሁ። እኔ ሶስተኛ አውጥተው እንደሆነ አላውቅም። አሁን ይህንን ለምንድን ነው የማነሳው? ጦርነቱ ተካሄዶ ህዝብ እንደዚህ ሲጎዳ ነበረ። ፕሪቶሪያ የተፈረመበት ዋናው ምክንያት አብይ አንደኛ ማሸነፍ ስላልቻለ ነው። የማሸነፍ ፕሮስፔክትም ስለሌለው ነው። ግን ህዝብ ደግሞ እያለቀ ስለሆነ፣ ህዝብ እየተጎዳ ስለሆነ ከፍተኛ የሆነ ጫና ነበር። ስለዚህ በኤርትራ በኩል እየገፋ የመጣው ጦር እየገባ ነው እያሉ የትም መድረስ አልቻሉም። መቀሌ እንቆጣጠራለን ነው፣ ጦርነት ነው፣ መግፋት ነው፣ ማለቅ ነው። በሁለቱም በኩል ጉዳት ነበር፣ ግን ማሸነፍ አልተቻለም። አንዱ ሌላኛውን በዝረራ ምናምን ነው የሚባለው ውሸት የለም። በዝረራ ነው ያሸነፍኩት የሚለው አብይ እሱ የታወቀ የለም። በደቡብ በኩልም የሄዱትም መሄድ አልቻሉም፣ ትግራይን መያዝ አልቻሉም። ስለዚህ ጦርነቱን አብይ ይበቃል፣ በቃ ያቀድነው እቅድ እዚህ ላይ ያበቃል ብሎ አይደለም ያቆመው። ማስፈጸም ስላልቻለ ሌላ መፍትሄ ለመፈለግ ለሌላ ጊዜ ለማራዘም ነው። እኔ በተደጋጋሚ ስናወራ ነበር። ይሄን በዚህ ኮንቴክስት ነው ፕሪቶሪያ የተፈረመው። ሲፈረም ግን ዋና ይዘቱ የነበረው እንደሚታወቀው አንደኛ የትግራይ መከላከያ ሰራዊት ትጥቁን ይፈታል የሚል። ትጥቁን የሚፈታው ግን አንኮንዲሽናሊ ሳይሆን በኮንዲሽን ነው፣ በቅድመ ሁኔታ ነው። አንደኛ የትግራይ ህዝብን ደህንነት ለመጠበቅ የተቋቋመ ሰራዊት ስለሆነ የትግራይ ደህንነትን ዋስትና በሚያገኝበት መልኩ ነው ትጥቁን የሚፈታው ነው። ያ ነገር ሲደረግ በተመሳሳይ ጊዜ
ነው ትጥቁን የሚፈታው የሚል ስምምነቱ። ያው የትግራይ ክልል መንግስት ይፈርሳል ተባለ፣ ያው ፈርሷል። ነገር ግን የውጭ ኃይሎች ደግሞ ነን ኢኤንዲኤፍ ፎርስስ የሚባሉት በተለይ ኤርትራ እና የአማራ ኃይሎች ከዛ ይወጣሉ ነው። በስም አልተጠቀሱም፣ ግን ከአገር መከላከያ ሰራዊት ውጭ ያሉ ማለት የሚታወቅ እዛ ይወጣሉ ነው የተባለው። ስለዚህ አንደኛ አብይ ያመጣቸውን ሰራዊቶች አላወጣም፣ የኤርትራንም አላወጣም፣ የአማራ ክልል ሰራዊትንም አላወጣም። ስለዚህ የትግራይ ሰራዊትም ትጥቅህን ፍታ ሲባል ለይስሙላ ያደረገውን ነገር አድርጎ እንዳለ ነው የተቀመጠው። ስለዚህ ጦርነቱ ተኩስ ቢቆምም አብይ ጦርነቱን አላቆመም። የትግራይ ሉዓላዊነትን የሚያረጋግጥ ምዕራብ ትግራይን በአጠቃላይ ወስዶ ለሌላ አካል የሰጠውን መልስ ሲባል ምክንያት እየፈጠረ እንዲሆነ በዛ ወጣ በዚህ ወረደ እያለ እምቢ አለ፣ አልመልስም ነው። ስለዚህ ትግራይም እንደታጠቀ ነው። ትጥቅ የሚፈታበት ምክንያት የለውም። ምክንያቱም አንደኛ ቅድም እንዳልኩት ያ ሰራዊት የተፈጠረበት ምክንያት አለው። ሁለተኛ በዓለም አቀፍ ማህበረሰብ ፊት ራሱ ስምምነት የተደረገው የትግራይን ደህንነት በሚያስጠብቅ መልኩ ነው ትጥቅ መፍታቱ የሚካሄደው የሚል ነው። ይሄ እንግዲህ አልተካሄደም። የጊዜያዊ አስተዳደር ይቋቋማል ተባለ። ትግራይ ጊዜያዊ አስተዳደር ተቋቋመ። ጊዜያዊ አስተዳደሩን ለራሱ ጥቅም በሚሆን መልኩ ሳቦታጅ እያደረገ አሁን መጨረሻ ላይ ይኸው የትግራይ አስተዳደር ተብሎ የተቀመጠው ጌታቸው የአብይ አገልጋይ ሆኖ በጣም በሚያሳፍር ደረጃ ወርዶ ከሌሎቹ ካድሬዎች በታች ሆኖ ሲያወራ ነው የምናየው። አሁን ለምንድን ነው የሞተው ነው ያልከኝ? አንደኛ አብይ ስምምነቱን የማስፈጸም ፍቃደኝነት ስላልነበረው ላለፉት 3 ዓመታት በተከታታይ እንደታየው የትግራይን መሬት የመመለስ ፍላጎት አልነበረውም። ስምምነት ውስጥ የነበረውን የትግራይ ድንበር ወደ ህገ መንግስታዊ ቦታ ይመለሳል የተባለው አልተመለሰም። የተፈናቀሉት ሰዎች ይመለሳሉ የተባሉት አልተመለሱም። አንድ ጊዜ ተሞከረ፣ በከፊል አልተቻለም፣ መሃል ላይ ነው የቀረው። ስለዚህ አብዛኛው ህዝብ አልተመለሰም። አንድ በአጠቃላይ አብይ የማስፈጸም ፍላጎት አልነበረው። በትግራይ በኩል ጊዜያዊ አስተዳደሩ አሁን ያለው ጊዜያዊ አስተዳደርም ህወሓትም እንደለመኑ መግለጫ እንዳወጡ ነው። እባካችሁ ፕሪቶሪያ እያሉ ነው። ለኤዩ ደብዳቤ እየጻፉ አንድ ጊዜ ለኤዩ ፓነል የድርድሩን መራ ለተባለው ፓነል፣ አንድ ጊዜ ለዩናይትድ ኔሽን እባካችሁ እየተባለ 3 ዓመት ደረሰ። ምክንያቱም አብይ ሁኔታውን የማስፈጸም ፍላጎት የለውም። ምክንያቱ ምንድን ነው ከተባለ ቅድም የተናገርነው ነገር ነው። ትግራይ ሁለተኛ ተመልሶ አንደኛ ፖለቲካዊም ብሔራዊም ማንነት በማይኖረው መልኩ ተሰብሮ እንዲቀመጥ ከተቻለ ደግሞ እንዲጠፋ፣ ያ አልሆነም። ሁለተኛ ትግራይ ትጥቅ የሚባል ነገር ሁለተኛ እንዳይኖረው፣ የታጠቀ ኃይል ትግራይና ትግራይ አካባቢ እንዳይኖር ለማድረግ ያም ቅድም እንደተናገርነው አልተቻለም። ስለዚህ አብይ የሱ ናይትሜር ሁል ጊዜ በቃ የትግራይ ኃይል መጥቶ ይገለኛል፣ ያጠፋኛል የሚለው ናይትሜር እንደቀጠለ ነው ማለት ነው ያለው። መቆም አልቻለም። ስለዚህ ዋናው ምክንያት አብይ እና እሱ ያደራጃቸው መዋቅሮች ይሄ የፕሪቶሪያ ስምምነት እንዲፈጸም ፍቃደኛ ባለመሆናቸው ነው ሳይፈጸም የቀረው፣ ለሞትም የተዳረገው በዚያ ምክንያት ነው። ለዚህ ነው ስንናገር ብዙውን ጊዜ የፕሪቶሪያ ስምምነት እስካሁን በህይወት አለ ወይ ብለን የምንጠይቀው። ምክንያቱም የትግራይ ሉዓላዊነት ካልተመለሰ፣ የተፈናቀሉ ሰዎች ካልተመለሱ፣ ህገ መንግስታዊ መዋቅሩ ወደ ቦታው ካልተመለሰ፣ ትግራይ በአገር ደረጃ የነበረውን ውክልኛ ሳያገኝ
በፌዴራል መንግስት ውስጥ መጥቶ በጀት እንዲኖረው ተደርጎ በህገ መንግስቱ፣ በፌዴሬሽን ምክር ቤት፣ በፓርላማ፣ በሚኒስትሮች ምክር ቤት ሁሉም ተቋማት ውስጥ ውክልናውን አግኝቶ መከላከያ ውስጥም ሁሉም አንድም ነገር አልተደረገም። ምክንያቱም አብይ ፍላጎቱ ይሄንን ማድረግ ሳይሆን ቅድም በፊት አቅዶ የወጣውን ነገር እስከ መጨረሻው ማስፈጸም ነው። አሁን ወጥቶ መጨረሻ ላይ ፕሪቶሪያ የሚባል ስምምነት አልቆለታል ያለው ራሱ እንደገደለው ስለሚያውቅ ነው። ራሱ እንደገደለው ስለሚያውቅ ነው። አመሰግናለሁ። አንድ ነገር ብቻ ልጨምርና ወደሚቀጥለው ክፍል እንሻገር። እሱ ምንድነው? አንተ እንዳልከው አብይ አህመድ ፕሪቶሪያ ስምምነትን እንደ ኮመርሻል ብሬክ ነው የተጠቀመ። ሲጀመርም ይሄ እንደ ታክቲካል ሪትሪት የማፈግፈግ ራሱን እንደገና ለማደራጀት ፈልጎ ነው። በዛን ጊዜም ተሸንፈዋል፣ ጫናዎች ነበሩ። ስለዚህ በስምምነት ስም ጊዜ አግኝቶ እንደገና ለመደራጀት እና የመጀመሪያውን ያለመውን ህልሙን ለማሳካት ነው። ህልሙን ድሮፕ አላደረገም አብይ። ስለዚህ ትግራይ ላይ የታወጀው ጦርነት ሲስፋየር ነው እንጂ ምንም መፍትሄ አላገኘም። ይሄ ደግሞ አብይ አሁን ስምምነቱ የተፈረመው እኮ ህወሓትና ፌደራል መንግስት ላይ አብይ ደግሞ ህወሓትን ሰርዘዋል እኮ ከፓርቲነት ቆይቷል። የሱ የአብይ ምርጫ ቦርድ ህወሓትን ከሰረዘ እኮ ቆየ። ህወሓት እንግዲህ ዓለም አቀፍ ስምምነት አድርጓል አብይ። የአብይ ፌደራል መንግስትና ህወሓት ዓለም አቀፋዊ የሆነ ስምምነት ውስጥ ገብቷል። የፕሪቶሪያ አግሪመንት እኮ is part of international law። ይሄንን ከፈረመ በኋላ አብይ ዓለም አቀፍ ህግን በጣሴ መልክ አንዱን ፈራሚ እኮ የአብይ ጀሌዎች ዛሬ ጌታቸው ረዳና ማነው ጻድቃን እነሱ እኮ ህወሓትን ወክሎ ነው እንጂ የፈረመው እኮ ህወሓት ነው። ስምምነቱ የፌደራል መንግስት የኢትዮጵያ ፌደራል መንግስትና ህወሓት ይላል እንጂ አብይና ጌታቸው ረዳ አይደል። አብይ ግን ፓርላማ ላይ ቁጭ ብለው የተፈራረምኩት እኮ ጌታቸው ረዳ ጋር ነው እና ጌታቸው ደግሞ መጥተው እግሬ ስር ነው ያለ የታለ ፕሪቶሪያ ብሎ ፓርላማው እኮ ይስቃል። በዛን ሰዓት ይስቃል። የሱ የአብይ ፓርላማ ምን አገባው እሱ? እና የተፈራረሙት ህጋዊ ሰውነት አግኝቶ ህወሓት በዓለም አቀፍ ደረጃ ህጋዊ ሰውነት አግኝቶ ሊግል ፐርሰናሊቲ አግኝቶ ህወሓት የሚባል ድርጅት ከኢትዮጵያ መንግስት ጋር ተፈራርሟል። ይሄ አብይ ዝም ብሎ በራሱ ምርጫ ቦርድ ቅብጥርሴ የሚሰርዝ አይደለም። ስለዚህ ከጀምሩ ፕሪቶሪያን መሰረዝ የጀመረው አብይ አህመድ እንደሆነ ለመግለጽ ነው። ፕሪቶሪያን መግደል የጀመረው ቆይቷል። አሁን ግን አውጇል። ስለዚህ ፕሪቶሪያ ሙሉ በሙሉ የገደለው አብይ አህመድ እንደሆነና አሁንም የትግራይ ኃይል ህወሓትም የትግራይ ህዝብም ፕሪቶሪያ እያለ ነው። አሁንም ከትግራይ የምንሰማ ፕሪቶሪያ ይከበር ነው። አብይ ግን ፕሪቶሪያ የሚባል ነገር ጨርሶ የለም ተቀብሯል እኮ ብሎ ሬሳ ነው ብሎ ራሱ ያወጀበት ጉዳይ ነው። ስለዚህ ገዳዩ አብይ አህመድ እንደሆነ ማንም ሰው እንዲያውቅ መንገር አያስፈልገንም። እቺን ካልኩ በኋላ ወደ ሁለተኛ ክፍል ወደ አንድምታው ብንሻገርስ? እዚህው ላይ አብይ ለማስታወስ ያክል
ስለ ፕሪቶሪያ ሞትን ሲያወራ እዛ ያልነበሩ ሰዎች ናቸው ፕሪቶሪያ ያሉ የሚጮሁታል። ችግሩ በጣም ጨቅላ ስለሆነ ይሄ ዝቅተኛ የሆነ ሰው ስለሆነ አብይ ፊት ለፊት ቁጭ ብሎ እነዚህ ፓርላማ የሚባል ስብስብ ቁጭ አድርጎ ሲያወራ ራሱም ጆሮ አያዳምጥም። እሱ አፉ የሚያወራው እንጂ እሱ እዛ ነበረ እንደ ፕሪቶሪያ ሄዷል። እሱ ራሱ የሄደ ይመስል እሱ ባስቀመጠው ስታንዳርድ ማለት ነው። ቢሄድም አሁን አንተ ያልከው ነው ጉዳዩ። ማንና ማን ነው የተፈራረመው ነው እንጂ ማን ፊርማ አኖራ አይደለም። የትኛው አካልና የትኛው አካል ነው? ምክንያቱም በውክልና ነው የተደረገው። ጦርነት እኮ በአገር ደረጃና በክልል ደረጃ ነው ጦርነት የተደረገው። ይሄ ነው። ስለዚህ ማንን ወክሎ ፈረመ? እሱ ግን ራሱ የሄደ ይመስል ፕሪቶሪያ ያልሄዱ ሰዎች ፕሪቶሪያ እያሉ ይጮሃሉ። በአጭሩ ከአብይ የሰማነው ከአፉ የሰማነው ጦርነትን ያስቆመ ስምምነት፣ ጠመንጃን ጸጥ ያደረገ ስምምነት፣ በሞት አፋፍ የነበረውን የትግራይ ህዝብ መድኃኒት እንዲገባለት እርዳታ እንዲገባለት ያደረገው ስምምነት በጣም ምቾት እንደነሳውና አሁን በጣም ደስ እንዳለው ይሄ ነው። በጣም ደስ እያለው እኮ ነው ያወራው። እንዴት እንደዚህ ታወራላችሁ? ይሄው ጌታቸው እኮ በቃ እዚህ መጥቶ ፕሪቶሪያ ለምን ትላላችሁ የሚል ነው። ያቺን ለመጨመር ነው መልኬስ